በተለያዩ የስፖርት ውድድሮች መሳተፋቸው የእርስ በርስ ግንኙነታቸውን ከማጠናከር ባለፈ ጤናቸውን ለመጠበቅ እንዳስቻላቸው በሰሜን ወሎ ዞን የጉባ ላፍቶ ወረዳ የመንግስት ሰራተኞች ተናገሩ። ጉባ ላፍቶ ወረዳ ላይ በመስሪያ ቤቶች መካከል የቮሊቦል ውድድር ተካሂዶ ነበር። መረጃውን ያደረሰን የጉባ ላፍቶ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ካሳሁን ኃይሎ ሚካኤል ያቀርበዋል። በሰሜን ወሎ ዞን ጉባ ላፍቶ ወረዳ በተቋማት የመንግስት መስሪያ ቤት ሰራተኞች መካከል የቮሊቦል ውድድር ተካሂዷል። ውድድሩ ጤናቸውን ለመጠበቅ እንዳስቻላቸው የተናገሩት ተሳታፊ የመንግስት ሰራተኞች በስራ ጫና ውስጥ የሚገኙ ሰራተኞችን ከማዝናናት ባለፈ የእርስ በርስ ግንኙነታቸውን እንደሚያጠናክር ነው የገለጹት። ለጤናም መልካም ነው እና ከዚህ አንጻር ወንድማማችነት ፍቅርን የገነባንበት ጨዋታ ነው። ጨዋታው ሞራል ያለው ነው። እንደምታውቁት ሁላችንም በሞራል ነበር በልህ ነበር ሲጫወት የነበረው። የተለያየ እድሜ ጋፕ ያለን ትልቅ አለ መካከለኛ አለ ምናምንና እነዚህ ሁሉ አንድ ላይ ሆኖ የተለያየ ፍቅር መስተጋብር ምናምን ያለበት ነበር። በተለይ እንደ መንግስት ሰራተኛ በስራ ተወጥሮ የሚውል የመንግስት ሰራተኛ ስለሆነ በስፖርታዊ ጨዋታዎች ውድድሮች ራሱን ሪፍሬሽ የሚያደርግበት ስለሆነ በጣም መለመድ ያለበት መቀጠል ያለበት ተከታታይነት ያለው መሆን መቻል አለበት። በመንግስት ሰራተኞች መካከል የሚካሄዱ ስፖርታዊ እንቅስቃሴዎች ተጠናክረው እንዲቀጥሉ የጠየቁት ተሳታፊዎች ስፖርታዊ ጨዋነትን የሚያላብስ በመሆኑ በእቅድ ሊመራ ይገባል ብለዋል። ከቀጣይ አኳያ ጨዋታው በዚህ ባይቀር ያው ብዙ ጊዜ ከዚህ በፊት የነበረው በነገራችን ላይ ይሄ ማስ ስፖርት ከቀበሌ ጀምሮ ከወረዳ ጀምሮ የተለያዩ ይኖሩ ነበር እየተመለመሉ እስከ ክልል ድረስ ብሎም ለፌደራል መውጣት የሚችሉ ነው እና አሁን ላለው ስፖርት ለማጠናከር እንዲህ አይነት ስፖርታዊ እንቅስቃሴዎች መጠናከር መቻል አለባቸው። መረብ ኳስ ብቻ አይደለም ማስ ስፖርት የሚያጫውተውና ዘንድሮ መረብ ኳስ ብቻ ነው የሆነው። ይሄም ትሬኒንጎች ይጎላሉ። ፕሮግራም ወጥቶለት የትሬኒንግ ጊዜም ራሱ አለ ከጨዋታ በፊት። አሁን እያየኸው ዝም ብሎ ሁሉም በጥሪ እየመጣ ነውና እንደዛ መሆን የለበትም። የጉባ ላፍቶ ወረዳ ባህል ቱሪዝምና ስፖርት ጽህፈት ቤት የመዝናኛና የአካል ብቃት ባለሙያ አቶ በላይ መኮንን የመንግስት ሰራተኞች በተለያዩ የስፖርት አይነቶች እንዲሳተፉ እንደሚያግዝ ተናግረዋል። ወደ 5 4 ዝቅተኛው 3 ነው በዚህ ቡድን የሚሳተፈውና ዝቅተኛው ለምሳሌ ኮሚኒኬሽን ስፖርትና ዛው ባህል ጋር ተያይዞ የነበሩ ሁለቱ ጋር ተያይዞ ነው። ከዛ ውጭ ያለው በሙሉ 3ም 4ም 5ም ሆኖ ተቀናጅቶ የተመራ ውድድር ነው። በብልጽግና ፓርቲ የጉባ ላፍቶ ወረዳ ቅርንጫፍ ጽህፈት ቤት ኃላፊ አራጌ ይመር ውድድሩ ወረዳውን ሊወክሉ የሚችሉ ተሰጥኦ ያላቸውን ስፖርተኞችን ለመለየት ድጋፍ ይደረጋል ብለዋል። ወረዳውን ስም ሊያስጠሩ የሚችሉ ተጫዋቾችን እየመለመልን ቀጣይ ለራሱ ለጉባ ላፍቶ የሚሆኑ ክለብ በራሱ አቋቁመን የምንሄድበትን እድል እንፈጥራለን ብለን ነው ታሳቢ አድርገን በእግር ኳሱም በመረብ ኳሱም ወረዳውን ሊወክሉ የሚችሉ ጭምር እዚሁም መልምለን የምናወጣበትን እድል ፈጥረን ማስ ስፖርቱን ከዚህ የበለጠ አስተዳደር ምክር ቤቱ ለመደገፍ ጥረት ያደርጋል። 24 የመንግስት መስሪያ ቤት ሰራተኞች በ6 ቡድን ተከፋፍለው ባካሄዱት ውድድር የትራንስፖርት ፑል የኮሚኒኬሽን ፑልን 2-0 በማሸነፍ አጠቃላይ የውድድሩ አሸናፊ ሆኗል።